ውድ ይህንን ቻናል ተከታታዮች እንደምን ቆይታችኋል? ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልኩኝ ይህ የአህዌንሲ መንፈሳዊ ትምህርትና የስብከት አገልግሎት በዩቲዩብ ቻናልና በቲክቶክ የክርስትና እምነት መሠረታዊ ትምህርቶችን በተለያዩ ርዕሰ ጉዳዮች በተከታታይ የሚተላለፈውን ለብዙዎች እንዲደርስ ፎሎ፣ ላይክ፣ ሼር እንድታደርጉ የአክብሮት ግብዣዬ ነው። በባለፈው ትምህርት ስለ ሰይጣን ወይም ስለወደቁት መላእክት የተነጋገርን ሲሆን በዛሬው ክፍለ ጊዜያችን ደግሞ ስለ ሰው የምንነጋገርበት ይሆናል። ሰዎች ስለ ሰው ምንድን ነው? ከየት መጣ? ለምን መጣ? ወዴትስ ይሄዳል? የሚሉና የዚህ ተመሳሳይ በርካታ ጥያቄዎችን ያነሳሉ። መጽሐፍ ቅዱስ ስለ እነዚህ ጥያቄዎች ሁሉ በቂ የሆነ መልስ ይሰጠናል። ሰው ምንድን ነው ከሚለው ስንጀምር መጽሐፍ ቅዱሳዊ ምላሽ ሰው በእግዚአብሔር መልክና ምሳሌ የተፈጠረ በአፈር በተሰራ ማደሪያ ሥጋ ውስጥ የሕይወት እስትንፋስ እፍ የተባለበት ሕያውና የማይሞት ነፍስ ያለው ፍጡር ነው በማለት ምላሹን ይሰጣል። ሰው በእግዚአብሔር ታስቦና ታቅዶ በዓላማ የተፈጠረ እንደሆነ መጽሐፍ ቅዱስ እንዲህ በማለት ይናገረናል። በዘፍጥረት ምዕራፍ 1:26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት በቁጥር 27 ደግሞ ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው በማለት ይገልጻል። በዘፍጥረት ምዕራፍ 2 ቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰው ሕያው ነፍስ ሆነ በማለት ሰው ምን እንደሆነና ከየት እንደመጣ ያስረዳናል። ቀደም ሲል ከተጠቀሱት ክፍሎች እንደምንረዳው እግዚአብሔር የምድርን ፍጥረታት በፈጠረበት መልኩ ሳይሆን ሰውን በዕቅድና በዓላማ የሰራ መሆኑን እንገነዘባለን። በተጨማሪም ሰው የተፈጠረበትን አፈጣጠር ስንመለከት ከአፈር ከሸክላ ማደሪያውን አበጅቶ የሕይወትን እስትንፋስ እፍ በማለቱ የሰው መንፈሳዊ ማንነት የሆነው ነፍስ ወደ ተዘጋጀው መኖሪያ በመግባት ሥጋዊ አካልና መንፈሳዊ ማንነት ያለው ፍጡር ሆኖ በምድር ላይ ተንቀሳቀሰ። ከዚህ በተጨማሪም ሰው በእግዚአብሔር ታስቦና ታቅዶ መሰራቱን የሰው ቁመና፣ ተክለ ሰውነቱ፣ ውስጣዊውና ውጫዊው የአካል ብልቶች አዘገጃጀት፣ አቀማመጥና አሰራሩ ታስቦና ታቅዶ ስለመሰራቱ ራሱ ሕያው ምስክር ነው። ሰው ለምን መጣ ወይስ ለምን ተፈጠረ ለሚለው ጥያቄ መጽሐፍ ቅዱሳዊ ምላሽ ደግሞ እግዚአብሔር በአምሳሉ ማለትም በመልኩና በምሳሌው የፈጠረበት ዓላማ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 7 ለክብሬም የፈጠረውትን የሰራውትንና ያደረገሁትን በማለት በቁጥር 20 ደግሞ ምስጋናዬን እንድናገሩ ለእኔ የፈጠረውት ሕዝብ ብሎ ሲናገር እናነባለን። ደግሞም ሰው የሚታይና የሚዳሰስ ቁሳዊ አካልና የማይታይና የማይዳሰስ መንፈሳዊ አካል ያለው ፍጡር እንደሆነ እንመለከታለን። የሰው ቁሳዊ አካል ሥጋ ወይም ተክለ ሰውነት ውጫዊው ቁመና ሲሆን መንፈሳዊው አካል ደግሞ መንፈስ የሆነ ማንነት ነው። ይህ ነፍስን ያመለክታል። ውጫዊው ሥጋን፣ ውስጣዊው ደግሞ ነፍስን የሚያሳይ ነው። ደግሞም በእግዚአብሔር መልክና አምሳል በመፈጠሩ ከፈጣሪ በታች በምድር ላሉት ፍጥረታት ገዢ የሆነ ፍጡር ነው። ከእግዚአብሔር ፍጥረታት ግብረ ገባዊና ዕውቀት ያላቸው መላእክና ሰዎች በመሆናቸው መላእክት በመንፈሳዊው ዓለም እንደ ደረጃቸውና እንደየወገናቸው እግዚአብሔርን ያገለግላሉ፣ ያከብራሉ። ዕውቀትና ማስተዋል ያለውና የምድር ፍጥረታት ገዢ የሆነው ሰውም ከፍጥረታት ሁሉ ጋር እግዚአብሔርን ያመሰግናል፣ ያከብራል፣ ይሰግድለታል። የሚያደርጋቸውን ነገሮች ሁሉ ለእግዚአብሔር ክብር ያደርጋል። ይህንን እንዲያደርግ እግዚአብሔር አዞታል። ለዚህ ዓላማም ተፈጥሯል። መዝሙረ ዳዊት ምዕራፍ 198 እግዚአብሔር የፈጠራቸው ፍጥረታት ሁሉ በቋንቋቸው እግዚአብሔርን እንዲያመሰግኑ ደግሞም የሠራውን ሥራ እያነሳሱ እንዲያወድሱ ተጋብዘው እናያለን። ፀሐይ፣ ጨረቃ፣ ከዋክብት፣ ብርሃናት፣ በሰማይ ያለ ውሃ፣ በባህር ውስጥ ያሉ ግዙፍ አውሬዎችና ውሆች፣ እሳት፣ በረዶ፣ አመዳይና ጭጋግ፣ ተራሮች፣ ኮረብቶች፣ የፍሬ ዛፎች፣ የቤትና የዱር እንስሳት፣ በምድር የሚሳቡና በሰማይ የሚበሩ እንስሳት በትንቢተ ኢሳይያስ ምዕራፍ 43 ቁጥር 21 እንደተገለጸው የምድረ በዳ አራዊት፣ ቀበሮችና ሰጎኖች ሁሉ በየቋንቋቸው እግዚአብሔር በሚሰማቸውና በሚረዳቸው በቋንቋቸው እግዚአብሔርን ያመሰግናሉ። ከዚህ ሁሉ በላይ በአፈጣጠሩ ከመላእክት በጥቂት
ከፍጥረት የሚያንስ ከእግዚአብሔር ግርማ ሞገስ ክብርም ተጭኖ በእንስሳት፣ በአራዊት፣ በአዕዋፍ እጅግ የተፈራና ገዢ ተጠርነቱ ለእግዚአብሔር የሆነው የእግዚአብሔር መልክና ምሳሌ የያዘው ሰው በሕይወቱ ዘመን ሁሉ በውሎ በአዳሩ በሚሠራው ሥራ፣ በሚያገኘው ገቢ፣ በሚበላው በሚጠጣው ሁሉ የእግዚአብሔርን ስም እንዲያስጠራ ምስጋናውን እንዲናገር እግዚአብሔር የሠራውን ሥራ እያነሳሳ ስሙን እንዲያወድስ በልቡ በሚያስባቸው ሐሳቦች በሚናገራቸው ንግግሮች በሙሉ ለእግዚአብሔር ክብርን የሚያበዛ እንዲሆን ለዚህ ዓላማ ሰውን የፈጠረ ስለመሆኑ መጽሐፍ ቅዱስ በገሃድ ያስተምረናል። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። የሰው ተግባር ለመጀመሪያ እግዚአብሔርን የሚያስከብር ስሙን በመልካም የሚያስጠራ፣ ቀጥሎም የእግዚአብሔር መላእክት ለእኛ ባይታዩንም በጻድቃን ዙሪያ ሁልጊዜ ሰፍረው ስላሉ ቅዱሳንን የሚጠብቁ በመሆናቸው መላእክት የምንሰራቸውን ሥራዎች በሙሉ እየተመለከቱ ስለሆነ በመላእክት ሁሉ ፊት እንደ እግዚአብሔር ሰዎች በጎ ተግባርን ማድረግ ከዚያም ደግሞ አብረው በሚኖሩት በሰው ልጆች ሁሉ ፊት ማለትም በቅዱሳን አብያተ ክርስቲያናት ሁሉ ፊት የማያሰናክል የሚያዩትን የሚያንጽ እግዚአብሔርን የሚያስመሰግን በአሕዛብም ዘንድ የእግዚአብሔር ወኪል መሆናቸውን የሚያስመሰክር እንዲሆን ለዚህ ዓላማ እግዚአብሔር ፈጥሮታል። መጽሐፍ ቅዱስም ይህንን ያዛል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 30 እስከ 33፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 እስከ 16፣ ፊልጵስዩስ ምዕራፍ 2 ቁጥር 14 እና 15፣ ኤፌሶን ምዕራፍ 5 ቁጥር 8 እስከ 14 ያለውን መመልከት እንችላለን። ሰው የተፈጠረው ለእግዚአብሔር ክብር ብቻና ብቻ ነው። በተጨማሪም አንዳንድ የመጽሐፍ ቅዱስ ምሁራን ሰው ሥጋ፣ ነፍስና መንፈስ ከሚባሉት ከሦስቱ ነገሮች የተሠራ ነው ብለው በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 እና ዕብራውያን ምዕራፍ 4 ቁጥር 12 የተጠቀሰውን በማስመልከት እምነታቸውን ያስተምራሉ። ቃሉ እንዲህ ይላል፣ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። ደግሞም ዕብራውያን ምዕራፍ 4 ቁጥር 12 የእግዚአብሔር ቃል ሕያው ነውና የሚሠራውም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል። በእነዚህ ክፍሎች ነፍስና መንፈስን ለያይቶ ይገልጻል። እንግዲህ ቀደም ሲል እንደጠቀስነው አንዳንድ መጽሐፍ ቅዱስ ምሁራን የሰው ፍላጎት ስሜትና ሐሳብ የሚመነጨው ከነፍስ ስለሆነ ኃጢአት የሚነሳው ከነፍስ ነው፣ መንፈስ ደግሞ ሰው ከእግዚአብሔር ጋር የሚነጋገርበት ነው ብለው ያስተምራሉ። ይህንን አስተምህሮ የመጽሐፍ ቅዱስ አቋማቸው ያደረጉት ቡድን ትራይኮቶሚ የሚሉ ናቸው። ይህ የትራይኮቶሚስቶች አስተምህሮ ከ869 እስከ 879 ዓመተ ምህረት በኮንስታንቲኖፕል በተደረገው በቤተ ክርስቲያን አባቶች ጉባኤ ውግዘት የገጠመው ቢሆንም ይህ የትራይኮቶሚስቶች አስተምህሮ ዛሬ ላይ በአገራችን በወንጌል አማኞች ቤተ ክርስቲያን ሰፊ ተቀባይነት አለው። ሥጋ ይሞታል፣ ነፍስና መንፈስ ለዘላለም የሚኖሩ ናቸው የሚል ነው። ሌሎቹ ደግሞ ሰው የሁለት ነገሮች የሥጋና የነፍስ ወይም የመንፈስ ጥምረት ውጤት ነው ይላሉ። ይህንን አስተምህሮ የሚያራምዱ ዳይኮቶሚ የሚሉ ናቸው። ዳይኮቶሚዝም በ381 ዓመተ ምህረት በኮንስታንቲኖፕል ከተካሄደው የቤተ ክርስቲያን አባቶች ጉባኤ ጀምሮ ሰፊ ተቀባይነት አለው። ዛሬም በምዕራባውያን ዘንድ ይህ አስተምህሮ ሰፊ ተቀባይነት አለው። ሰው ቁሳዊ የሆነ የሚሞት አካል አለው። የማይታይ የማይዳሰስ ነፍስ በሥጋ ውስጥ ይኖራል። መጽሐፍ ቅዱስ ነፍስና መንፈስን በማቀያየር የሚጠቀምባቸው ቃላቶች ናቸው። አንባቢው ከሁለቱ አንዱን ቢያነብ አንድ እንደሆኑና የተለየ ነገር እንዳልተባለ ይገባዋል ይላሉ። አስቀድመን የጠቀስናቸው በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 እና ዕብራውያን ምዕራፍ 4 ቁጥር 12ን የተጠቀመው ነፍስንና መንፈስን ደጋግሞ ስናገር ነው ይላሉ። ጌታ ኢየሱስም የዚህ ተመሳሳይ ተጠቅሞበታል በማለት ማርቆስ ወንጌል ምዕራፍ 12 ቁጥር 30 ላይ አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ በማለት ተመሳሳይ የሆኑትን ለማጠናከር ደጋግሞ ሲናገር ታይቷል ይላሉ። ስለሆነም የሰው ሁለንተና የሰው የሚታይ ሥጋዊ ቁመና ወይም ተክለ ሰውነት እና ውስጣዊ ሰውነት ማለትም መንፈሳዊ አካል ነፍስ ወይም መንፈስ በመባል የሁለቱ ጥምረት ውጤት ነው ይላሉ።
ሁለቱ ወገኖች የሚስማሙበት ደግሞ የሚታይ የሚዳሰስ የሚሞት ስጋዊ አካል እና የማይሞት ለዘላለም የሚኖር ነፍስ ወይም መንፈስ በሰው አለ በሚለው ሁለቱም ወገኖች ይስማማሉ። እንግዲህ የሰው ሁለንተና ቀደም ሲል በመግቢያ ጥቅሶቻችን እንደተመለከትነው ከምድር አፈር በተሰራው ስጋ ማለትም በሚሞት ቁሳዊ አካል እና በውስጡ የሚኖር የማይታይ የማይገደል ዘላለማዊ የሆነ ነፍስ ወይም መንፈስ በመኖሩ በዋናው ጉዳይ ሁለቱ ወገኖች ከተስማሙ ሌላው ብዙም አነጋጋሪ ኢሹ እንደማይሆን እንረዳለን። በሉቃስ ወንጌል ምዕራፍ 16 ቁጥር 19 እስከ 31 ጌታ ኢየሱስ የተናገረውን የባለጠጋው ሰውዬና የአልዓዛር ምድራዊ ኑሮ እና ከሞት በኋላ በገነት የአብርሃም እቅፍ በተባለው ሰላምና የደስታ የመጽናናት ስፍራ የነበረውን ሁኔታ ወይም ስለሚሰቃዩት የተናገረውን በምናነብበት ጊዜ የሰው ሁለንተና የሚለው ሐሳብ ምን እንደሆነ በደንብ ያሳየናል። ጥልቅ የሆነ ትምህርት እናገኛለን። ክፍሉን በግላችሁ በደንብ አንብቡት። የክፍሉ ሐሳብ እንዲህ ይላል። በምድር በሥጋ ኑሮ ሀብታሙ ሰውዬ ሁሉ እየተሟላለት በድሎት የሚኖር እንደሆነ አልዓዛር የተባለው ሰው ሀብታሙ ሰው ደጃፍ የሚተኛ ከሀብታሙ ሰውዬ ማዕድ የወደቀውን ፍርፋሪ ሊጠግብ የሚመኝ ሰውነቱ ደግሞ በቁስል የተወረረና ውሾች ቁስሉን ይልሱት የነበረ እጅግ ድሃ ሰው እንደነበረ እንመለከታለን። በመክብብ ምዕራፍ 12 ቁጥር 7 አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ ተብሎ እንደተጻፈው ሥጋና ነፍስ በሞት መለያየቱ የማይቀር ስለሆነ ሀብታሙ ሰው እና አልዓዛርም ሞተ ተቀበረም ይላል። የአልዓዛር ሥጋ በአፈር ሲቀበር መላእክት አልዓዛርን ወደ አብርሃም እቅፍ ወሰዱት በማለት የሚያውቀው ዕውቅና ስምም የተሰጠው መንፈሳዊውና ውስጣዊው አካል ነፍስ መላእክት ወደ ገነት ወደ አብርሃም እቅፍ ወሰዱት። በዚያውም አልዓዛር የምድር የጉስቁልና ኑሮ ረስቶ እጅግ ይጽናና እንደነበረ ይናገራል። መሞት የማይቀር ነውና ሀብታሙ ሰው ሞተ ተቀበረ። መንፈሳዊ አካል ማለትም ነፍስ አይሞትምና ወደ ሲኦል ሄዶ በእሳት ነበልባል ይሰቃይ እንደነበረ እናነባለን። ቀደም ሲል በምድር ያሳለፈውን ሕይወት አስተውሎ ተጸጸተና ማረኝ የሚለውን እንመለከታለን። ይህ እውነት ነው። ዛሬ ሰው በሥጋ እንደፈለገው የሚሆነው ነገ ከሥጋው ሲወጣ ያስጸጽታል። እናም አልዓዛርን በርቀት በአብርሃም እቅፍ በገነት ስጽናና ተመለከተውና በምድር በነበረበት እንደፈለገው ማንንም ጠርቶ እንደሚያዘው መስሎት አባቴ አብርሃም እኔ በዚህ ነበልባል እሰቃያለሁና እባክህ አልዓዛርን ላክልኝ፣ የጣቱን ጫፍ በውሃ ነክሮ ምላስን እንዲያበርድልኝ አልዓዛርን ስደድልኝ ብሎ ለመነው። ነገር ግን ሰው እንደየእምነቱ እንደ መንገዱና እንደ ሥራው ነውና አልተፈቀደለትም። አንተ በሕይወት ሳለህ መልካም ነገርን ተቀብለሃል፣ አልዓዛርም እንዲሁ ክፉን ተቀብሏል። አሁን በዚህ ይጽናናል፣ አንተም ደግሞ ትሰቃያለህ ብሎ ሲመልስለት ይታያል። በስተመጨረሻ ባለጠጋው ሰውዬ በምድር 5 ወንድሞች አሉኝ፣ እነርሱ እኔ ወደ መጣሁበት ወደዚህ እንዳይመጡ አልዓዛር ይመሰክርላቸው ዘንድ ወደ አባቴ ቤት ስደድልኝ ሲል ይታያል። ደግሞም እንዲህ ሲል ተመለሰለት፣ ሙሴና ነቢያት አሏቸው፣ ማለትም ሙሴና ነቢያት የጻፏቸው መጽሐፎች አሏቸው ማለት ነው። እነርሱን ይስሙ። እነርሱን ባይሰሙ ከሙታን አንድ ቢነሳ ቢሄድላቸውም አይሰሙም ተባለ። ደግሞም በገነትና በሲኦል መገናኘት የማይቻል ትልቅ ገደል እንደሆነ ሲጠቁም እንመለከታለን። ይህ እውነተኛ የመጽሐፍ ቅዱስ ቃል የኢየሱስ ክርስቶስ ትምህርት በመሆኑ ውድ ወገኖቼ ለሰው ሥጋዊ አካል እንዳለው ሁሉ ገና ሰው ሲፈጠር እግዚአብሔር በአፍንጫው እፍ ያለበት ነፍስ መንፈሳዊ አካል መኖሩን ይህ ክፍል ያሳየናል። ሥጋ በሞት ከነፍስ ተለይቶ በአፈር ሲቀበር ከሥጋ ተለይቶ ወደ ሰጠው ወደ አምላኩ ወደ ፈጣሪው የሚሄድ ለሰው በሥጋ ዓይን የማይታይ የማይዳሰስ ነገር ግን መንፈስ የሆነ እንደ ሥጋዊ አካል መንፈስ የሆነ አካል ልክ እንደ ሥጋዊ አካል መላ የአካል ብልቶች ያሉት ከሥጋ ወጥቶ የሚሄድ በሥጋ ሳለ በሠራው መጥፎና መልካም ተግባሮች በመጥፎ ተግባራት ሊጠየቅ በመልካም ተግባራት ሊመሰገን ሊሸለም የሚችል መንፈሳዊ አካል ያለው ነፍስ በሰው ውስጥ መኖሩን እውነተኛ እንደሆነ እንመለከታለን። ሀብታሙ ሰውዬ አልዓዛር
አልዓዛር ጣቶቹን በውሃ ነክሮ ምላስን እንዲያበርድልኝ አልዓዛርን ስደድልኝ እስክል ድረስ የአልዓዛር ጣቶች ሀብታሙ ሰውዬ አሸቅቦ የሚመለከተው አይኖች ያሳለፈበትን ሕይወት የኖረበትን ኑሮ የሚያስተውል ልብ መላ አካላት መላእክት መንፈስ የሆኑ እንደማይታዩት ከሥጋ ወጥቶ ደግሞ ከመላእክት ጋር የሚሄዱበት የሚነጋገሩበት የሚያዩበት እርስ በርስም በምድር በሥጋ እያሉ የሆኑበትን ሁሉ በሙሉ ዕውቀት የሚያውቁበት መንፈሳዊ አካል እንዳለ ከሉቃስ ወንጌል ምዕራፍ 16 ቁጥር 19 እስከ 31 በደንብ እንማራል። መንፈሳዊ አካል ይልበስ እንጂ ሰውየው ራሱ ነው። ሥጋ እግዚአብሔር ያበጀለት የነፍስ ማደሪያ ስለሆነ የለበሰውን ማደሪያ ሲያወልቁት መንፈሳዊ አካል ያለው ነፍስ ወደ አምላኳ እንደምትሄድ እንመለከታለን። መንፈሳዊ አካል ዓይን፣ ጆሮ፣ ጣቶች በሙሉ አሉ። ይህ ማለት ሰውየው ራሱ ነው ማለት ነው። ማንኛውም የሰው ተግባር የነፍስ መኖሪያ ማደሪያውን አወለቀው እንጂ ከዚህ የምናየው አለማመን ቢሆን ኃጢአት ቢሆን ማንኛውም የሰው ተግባር ንግግር ቢሆን ከውስጥ ከነፍስ ፈቃድ በሥጋው አማካኝነት የሚደረግ ማንኛውም የሥጋ ግፍትና ፍላጎት በነፍስ ፈቃድ ይከናወናልና ሰው ይጠይቅበታል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 50 ሥጋና ደም የእግዚአብሔርን መንግሥት አይወርስም ይላልና ሥጋ መውለቁ ሥጋ መውደቁ አፈር ወደ አፈር መመለሱ አይቀረ ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ሰዎች ስለሚናገሩ ስለ ከንቱ ነገር በፍርድ ቀን ይጠየቁበታል ይላል። ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ትኮነናለህ ይላል። ዛሬ ሰው ስለሚናገረው ነገር ስለሚያደርገው ነገር ሥጋ ስለለበሰ ሊረሳ ይችላል። ካለፈ በኋላ ሊረሳ ይችላል። አንዳንድም ሊያውቅ ይችላል። ነገር ግን በጌታ በኢየሱስ ክርስቶስ ደም ያልተደመሰሰ ማንኛውም ነገር ያስጠይቀዋል። ያ ብቻ ሳይሆን ሰው አውቆና ወስኖ ስላደረገበት ነገር በፍርድ ቀን ይጠየቅበታል ይላል። ስለዚህ ሰው የሚሰራው ሥራ ምንም ሥጋ ቢገፋፋና ቢያነሳሳ በነፍስ ውሳኔ የሚደረግ ስለሆነ ተጠያቂ የሚሆነው ነፍስ ነው። ሥጋችን አፈር ነውና ወደ አፈር ይመለሳል። ሰው በክርስቶስ ኢየሱስ ቢያምን የመጨረሻው ፍርድ አያገኘውም። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ቃሉ እንዲህ ይላል፣ እውነት እውነት እላችኋለሁ ቃልን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ብሎ ኢየሱስ ይህንን ስናገር እናያለን። እግዚአብሔር በኃጢአተኛ ምትክ እንዲሞት ለዓለም የላከው አንድያ ልጁን ኢየሱስ ክርስቶስን አምኖ ያልተቀበለና እምነቱ በሚያዘው መሠረት ያልሄደ በዓለም መጨረሻ ፍርዱ ተፈጻሚነትን የሚያገኝ ቢሆንም ከአሁን ጀምሮ ተፈርዶበታል በማለት በዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 18 ይናገራል። ይህ ነፍስ ከሥጋ በሚለይበት ጊዜ በመጨረሻው ዘመን ተፈጻሚ ይሆናል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 44 ፍጥረታዊ አካል ካለ መንፈሳዊ አካልም ደግሞ አለ ይላል። ብልህ ሰው እንደ ሀብታሙ ሰው ሳይሆን እንደ አልዓዛር ሥጋ ሳይቀበር በነፍስ ለዘላለም በደስታ ለመኖር በነፍሱ ድኖ ከእግዚአብሔር ጋር በደስታ ለዘላለም ለመኖር እውነትና ሕይወት ወደ እግዚአብሔር የሚያደርስ መንገድም ወደ ሆነው ወደ ኢየሱስ ክርስቶስ በመመለስ እርሱን በማመን እንደ መጽሐፍ ቅዱስ ቃል ብልህ ሰው ለነገ ሕይወቱን ያዘጋጃል። በመክብብ ምዕራፍ 12 ቁጥር 1 የጭንቀት ቀን ሳይመጣ በጉብዝናህ ወራት ፈጣሪህን አስብ ይላል። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 እውነት ሕይወት መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። በዘፍጥረት 3 እንደተገለጸው በተንኮለኛው አውሬ በእባብ የመጣው ሰይጣን አዳምና ሔዋንን አሳታቸው። በገነት ከሞላው ምንም ካልጠፋው ፍሬ ውስጥ አትብሉ አትንኩትም ከተባለው ከአንዷ የዛፍ ፍሬ በሰይጣን ተታለው ወስደው በመብላት የእግዚአብሔርን ትእዛዝ ተላለፉ። በዚህ ምክንያት መንፈሳዊ ሞት ይህም ከእግዚአብሔር መለየትና ሥጋዊ ሞት ተፈረደባቸው። ከእነርሱም የተነሳ በዘሩ ሁሉ ኃጢአት ገባ። ሮሜ ምዕራፍ 5 ቁጥር 12 እስከ 21፣ መዝሙረ ዳዊት በቅንፍ 51 ቁጥር 5፣ ሮሜ ምዕራፍ 3 ቁጥር 23 ማየት እንችላለን። ከአዳም ኃጢአት የተነሳ ምድር ተረገመች። በዘፍጥረት ምዕራፍ 1 ዘሩ በእርሱ ውስጥ ያለው መልካም ፍሬ የሚሰጥ ዛፍ እና አትክልት ለሰው እንድታበቅል የታዘዘችና ያንኑ ደግሞ ያደረገች መሬት እንደገና እሾክና ኩርንችት እንድታበቅል
መሬት ተረገመች። የምድር መስተጋብሩ ሁሉ የሰውን ኃጢአት በመሸከም ገና ሲፈጠር የነበረ የእንስሳት፣ የአራዊት፣ የአዕዋፍና የሰው አብሮ መኖር ያለ መጎዳዳት፣ መተሳሰብና መቀራረብ ሁሉ ወደ ጠላትነት ተለወጠ። ይህ ሁሉ የሆነው የሰው የኃጢአት ውጤት በመሆኑ ዘፍጥረት ምዕራፍ 3 ይህንን ያሳየናል። በዘፍጥረት ምዕራፍ 3 ቁጥር 15 እግዚአብሔር ለአዳም በሰጠው ተስፋ ይህም ለሰው በሰጠው ተስፋ የሴቲቱ ዘር የእባቡን ራስ ይቀጠቅጣል የተባለው ከሴት የሚወለድ በማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 25 እና ሉቃስ ምዕራፍ 1 ቁጥር 26 እስከ 38 እንደተጻፈው ወንድን የማታውቅ ድንግል ማርያም በመንፈስ ቅዱስ ጸንሳ በወለደችውና አዳም በድርጊቱ ወደ ሞት የከተታቸው የሰውን ዘር ለማዳን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ኋለኛው አዳም የተባለው በእግዚአብሔር ልጅ በኢየሱስ ክርስቶስ በመስቀሉ ሞት የሰይጣን የእባቡ ራስ ተቀጠቀጠ። በኢየሱስ ክርስቶስ ያመኑትን ወደ ቀደመው ወደ እግዚአብሔር ኅብረት መለሳቸው። ቆላሲስ ምዕራፍ 1 ቁጥር 13፣ ኤፌሶን ምዕራፍ 2 አጠቃላዩን ሐሳብ ስናነብ ያስተምረናል። የብሉይ ኪዳን አማኞችና እኛ ለኃጢአታችን የሞተውን የእግዚአብሔርን በግ ኢየሱስ ክርስቶስን በእምነት በውስጣዊ ማንነታችን በመንፈሳችን የተመለከትን ሲሆን ብፁዓን የተባሉ 12ቱ ደቀ መዛሙርትና ሌሎችም በሥጋ ዓይኖቻቸው ጭምር መሲሁን ክርስቶስን ያዩት እንደነበሩ ወንጌላት ያሳያሉ። የትንሣኤው ምስክር እንዲሆኑ ያደረጋቸው ሐዋርያት ኢየሱስ ክርስቶስ ከሞትም ከተነሳ በኋላ ከእነርሱ ጋር በመብላት በመጠጣት የተካፈሉት የኃጢአት ስርየትና የዘላለም ሕይወት እርሱ እንደሆነ በሙታንና በሕያዋን ሊፈርድ ሥልጣን ያለው እርሱ መሆኑን ከእርሱ በመስማት የተቀበሉቱ ይህንን መስክረዋል። ሐዋርያት ሥራ ምዕራፍ 10 ቁጥር 38 እስከ 42 ማየት እንችላለን። ኢየሱስ ክርስቶስ በመስቀል በከፈለው የሞት ዕዳ በእርሱ ያመኑትን ሁሉ ከውድቀት በፊት የመጀመሪያው አዳም ወደ ነበረው ወደ እግዚአብሔር ኅብረት የመለሰ ሲሆን ጌታ ኢየሱስ ክርስቶስ ሁለተኛ ጊዜ ተመልሶ ሲመጣ ምድር ከመረገሟ የተነሳ በሚጥና በመቃተት በጠላትነት እርስ በርሱ በመበላላት በመጠላላት በመገዳደል የነበረ ፍጥረታት ከሚጥና ከመቃተት አርፈው በመሲሁ ኢየሱስ ክርስቶስ 1000 ዓመት ሰላምን አግኝተው በፍጥረት መጀመሪያ ወደ ነበሩበት ዕረፍት እንደሚመለሱና የፍጥረታት የሰው፣ የእንስሳ፣ የአራዊትና የአዕዋፍ የኅብረት ኑሮ አብረው መሰማራት እንደ መጀመሪያው እንደሚመለስ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 6 እስከ 7 ምዕራፍ 65 ቁጥር 20 እስከ 25 ማየት እንችላለን። እንግዲህ ይህንን ትምህርት የተከታተላችሁ በተለይም በሉቃስ 16 ከቁጥር 19 እስከ 31 ሀብታሙ ሰውዬ እና የአልዓዛር ሁኔታ ኢየሱስ የተናገረውን በጥልቀት የተገነዘባችሁ ሰው የሁለት ነገር ጥምር ውጤት ውጫዊው ማንነታችን ሥጋ በሞት ወደ አፈር ሲመለስ መንፈሳዊ አካላችን ወይም ነፍሳችን የዛሬ እኛው ስለሆንን ነፍስ ከሥጋ ሳይለይ ኢየሱስ ክርስቶስን በማመን ከእግዚአብሔር መታረቅ ይገባናል። ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ያልተቀበላችሁ በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር መታረቅ ይገባችኋል። ነገ የገሃነመ እሳት ፍርድ ማምለጥ የምንችለው ጊዜው አሁን ነው። ኢየሱስ የነፍሳችሁ ቤዛ አዳኝ አድርጋችሁ ዛሬ ትቀበሉ ዘንድ ይገባችሁ። የዘላለም ሕይወት በእርሱ ነውና ነገ የኛ አይደለም። ዛሬ በሕይወት እያለን እንወስን ዘንድ ይገባናል። ይህንን ትምህርት የምትከታተሉ ጌታ ኢየሱስን የግል አዳኝ አድርጋችሁ ለመቀበል የምትፈልጉ አሁን በልባችሁ የወሰናችሁ ሁሉ ባላችሁበት ልባችሁን ከእጆቻችሁ ጋር በማንሳት እኔ የሚጸልየውን ጸሎት ይህንን እየተከተላችሁ ከእኔ ጋር ጸልዩ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ነኝ። አንተ ስለ ኃጢአቴ ሞተሃል፣ ከሞትም ተነስተሃል። አንተ ስለ ኃጢአቴ እንደ ሞት አምናለሁ። ኃጢአትን በሙሉ ይቅር በለኝ። ከዛሬ ጀምሮ አንተን የሕይወቴ ጌታ አድርጌ ተቀብያለሁ። ኃጢአትን ይቅር እንዳል አምናለሁ። ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። በኢየሱስ ስም አሜን። እኔም እጸልይላችኋል። እግዚአብሔር አምላካችን በልጅህ በኢየሱስ ሞትና ትንሣኤ ሰዎችን ወደ አንተ ስለምትጠራ በእምነት ወደ አንተ የሚመጡትን ሁሉ ልጆችህ አድርገህ ስለምትቀበላቸው አመሰግንሃለሁ። ኃጢአታቸውንም ሁሉ ይቅር ስለምትል አመሰግንሃለሁ። በኢየሱስ ስም አሜን።
እንግዲህ ከፍጹም ልብ የወሰናችሁና አብራችሁ ይህንን ጸሎት የጸለያችሁ ሁሉ ጌታ የልብ አምላክ ነውና ልባችሁን አይቷል፣ ሰምቷችኋል፣ ተቀብሏችኋል። እናንተም ደግሞ ጌታ ኢየሱስን አምናችኋል፣ የግል አዳኛችሁ አድርጋችሁ ወስናችኋል። ጌታ ይባርካችሁ። በአቅራቢያችሁ ባለው ቤተ ክርስቲያን ገብታችሁ ማምለክ ትችላላችሁ። እንዲሁም ለአገልጋዮች እንዲህ ባለ ሁኔታ ጌታን ተቀብያለሁ፣ ወስኛለሁ፣ ከዚያ ቀን ጀምሬ ጌታን እያመለኩ ነው፣ አሁን ከእናንተ ጋር ህብረት ለማድረግ ፈልጌያለሁ ብላችሁ ራሳችሁን መግለጥ ትችላላችሁ። ከዛሬ ጀምራችሁ ጌታ ኢየሱስ ክርስቶስን ተቀብላችኋል። ከዛ የሚያስፈልጋቸውን መንፈሳዊና መጽሐፍ ቅዱሳዊ ትምህርት ይሰጧችኋል። ጌታ ይባርካችሁ። መጽሐፍ ቅዱስን አንብቡ፣ ጸልዩ። ይህ ያህዌ ኒሲ የክርስትና መሠረታዊ ትምህርትን በተለያዩ ርዕሶች የሚቀርበው ትምህርት ተከታተሉ። ይህ ለሁሉ ሰው እንዲደርስ ፎሎ፣ ላይክ፣ ሼር አድርጉ። ጌታ ለዘላለም ይባርካችሁ።